ከስኬታማ ተማሪ ጀርባ በልጁ ላይ እምነት ያለው አክሽን የሚወስድ ወላጅ አለ። በልጆቻችሁ ትምህርት ላይ የእናንተ እገዛ ከምታስቡት በላይ ፓወርፉል። እያልኩ ያለሁት ልጆቻችሁን ስለማስጠናትና የቤት ስራቸውን ሲሰሩ ስለማገዝ አይደለም። ስለ ሀቢት ማይንድ ሴትና በየቀኑ ፊውቸራቸውን ሼፕ ለማድረግ ስለምታደርጉት እገዛ ነው። የልጆቻችሁን የትምህርት ሁኔታ ከዛሬ በመጀመር ለወደፊት ስኬት እንዲበቁ መቅረጽ እንዴት እንደሚቻል ማወቅ ከፈለጋችሁ ትክክለኛው ቦታ ላይ ናችሁ። በዛሬው ቪዲዮአችን ቢዚ ብትሆኑም ሆነ በትምህርት ያን ያህል ዕውቀት የለኝም ብላችሁም ብታስቡ ልጆቻችሁን በትምህርት ስኬታማ ለማድረግ ጋይድ ማድረግ የምትችሉበትን ውጤታማነታቸው የተረጋገጠ 5 ፓወርፉል የሆኑ መንገዶችን እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ደግሞ እነዚህን ተግባራት ለመተግበር እንድትወስኑ የሚያደርጋችሁን ነገር እነግራችኋለሁ። ለመስማት ዝግጁ ከሆናችሁ እንጀምር። ብዙ ወላጆች ልጆቻቸውን በትምህርት ስኬታማ የሚያደርገው የትምህርት ቤት ተሳትፏቸውና አፍተር ስኩል እንዲሁም ደግሞ ከፍተኛ ክፍያዎችን በመክፈል አስጠኚዎችን በመቅጠር ብቻ እንደሆነ ያምናሉ። ነገር ግን ብዙ ጥናቶች እንደሚያመለክቱት የወላጆች ተሳትፎ ትልቁ ለልጆች በትምህርት ስኬታማ የመሆናቸው ምክንያት እንደሆነ ያሳያል። ወላጆች ፕሬዘንት ሲሆኑና ለልጆቻቸው ፖዚቲቭ በሆነ መልኩ ሲያግዟቸው ልጆች ሞቲቬትድ፣ ኮንፊደንስ እና ስትሮንግ የሆነ ሀቢትም ዲቨሎፕ ያደርጋሉ። እንዲሁም ደግሞ በትምህርትም ውጤታቸው እየተሻሻለ ይሄዳል። ኢቭን በትንንሽ ኢፈርትም ቢሆን። ለምሳሌ ልጆቻችሁን ስለ ውሏቸው በመጠየቅና እንዲያነቡ በማበረታታት ብቻ ብዙ ልዩነቶችን መፍጠር ትችላላችሁ። ምንም እንኳን ቢዚ ብትሆኑም ሆነ በትምህርት ያን ያህል ዕውቀት የለኝም ብላችሁም ብታስቡ በአጭር ጊዜ ውስጥ ልጆቻችሁን ውጤታማ ማድረግ የሚችሉ 5 ፓወርፉል የሆኑ መንገዶችን እነግራችሁ ነው። የመጀመሪያው መንገድ ለልጆቻችሁ ከነሱ ምን እንደሚጠበቅ ግልጽ አድርጋችሁ ንገሯቸው። ልጆች ከነሱ ምን እንደሚጠበቅ ሲያውቁ እናንተ በእነሱ እንደምትተማመኑባቸው ማወቅ ስለሚችሉ ኮንፊደንሳቸው ያድጋል። ከልጆቻችሁም ጋር በመሆን ግልጽ የሆነ ሊደረስበት የሚችል ጎልን አውጡ። በሂደቱም ውጤታቸውን ሳይሆን ፕሮግረሳቸውን እያያችሁ ሴሌብሬት አድርጉላቸው። ሁለተኛው መንገድ እናንተም ተሳትፎ አድርጉ። ልጆቻችሁ ስለ ትምህርት ውሏቸው ጠይቋቸው። ልባዊ የሆነ አሳቢነታችሁንም አሳዩአቸው። አስፈላጊ በሆነ ጊዜም አግዟቸው። ግን ደግሞ እዚህ ጋር መጠንቀቅ ያለባችሁ ሁሉንም ነገር እንድታደርጉላቸው የሚገፋፋችሁን ስሜት ግን መቆጣጠር ያስፈልጋል። ሶስተኛው መንገድ ለልጆቻችሁ ግሮዝ ማይንድ ሴት እንዲኖራቸው ሞዴል ሁኑላቸው። ለልጆቻችሁ በህይወታችሁ ስላሳለፋችሁት አስቸጋሪ ነገሮችና ከነዛ ነገሮች እንዴት መውጣት እንደቻላችሁና ማሸነፍ የቻላችሁበትን ነገሮች ንገሯቸው። ይህም ልጆቻችሁ ጥረት ማድረግ ከፐርፌክሽን በላይ እንደሆነና ለቻሌንጆች ራሳቸውን ዝግጁ እንዲሆኑና እንዴት ማሸነፍም እንዳለባቸው ያስተምራቸዋል። አራተኛው መንገድ ለማጥኛ የሚሆን ቦታ አዘጋጁላቸው። ልጆች ለማጥናት ጸጥ ያለና ኦርጋናይዝድ የሆነ ቦታ ያስፈልጋቸዋል። አንድ ኮርነር ላይም ብትሆን ቦታ ብታስተካክሉላቸው የሚገርሙ ልዩነቶችን ልጆቻችሁ ላይ ታያላችሁ። አምስተኛውና የመጨረሻው መንገድ ዕለታዊ ተግባሮቻቸውን ቀጣይነትና ቋሚ እንዲሆኑ አድርጉ። ቋሚ የሆነ የቤት ስራ የሚሰሩበት ወይም የሚያጠኑበት፣ የመኝታ፣ የምግብ እንዲሁም ደግሞ በጋራ መጽሐፍ የምታነቡበት ሰዓት ይኖራችሁ። ይህም ልጆቻችሁ ዲሲፕሊን እንዲሆኑና ለትምህርታቸው ቅድሚያ እንዲሰጡ ያደርጋቸዋል። ብዙ ወላጆች በተለያዩ ምክንያቶች እነዚህን ነገሮች ለማድረግ ያለመቻል ስሜት ይሰማቸዋል። ግን ደግሞ ይህን የእናንተን እገዛ ብዙ ገንዘብን በሰዓታት አውጥታችሁ አስጠኞችን ብትቀጥሩላቸው፣ አፍተር ስኩል ብታስገቧቸውና እንዲሁም በጣም ውድ የሆነ ትምህርት ቤትን ብታስተምሯቸው ይህን የእናንተን እገዛ በጭራሽ አይተካውም። ማስታወስ ያለባችሁ ከዚህ በፊት በነበረው ቪዲዮ ላይ ልጆች በወላጆቻቸው እንደሚወደዱ፣ ሴፍ እንደሆኑና ሰፖርት የሚደረጉ ከሆነ በሁሉም ነገር ስኬታማ የመሆን እድላቸው ሰፊ ነው ብዬ ነበር። ምንም ያህል ቢዚ ብትሆኑም ለልጆቻችሁ በየቀኑ 10 ደቂቃን ብትሆን በመስጠት ፊውቸራቸውን ሼፕ ለማድረግ ስሩ። እዚህ ጋር አንድ ጥያቄ ልጠይቃችሁ። አንድ ሰው አባታችሁ ወይም እናታችሁ፣ አስተማሪያችሁ ወይም ጓደኛችሁ በትክክል እናንተ ላይ እንደሚተማመንባችሁ ስትረዱ ወይንም ደግሞ ስታውቁ ይህ እምነት እናንተ የተሻለ ነገር እንድታደርጉ ምን ያህል እንደሚገፋፋችሁ አስቡ። በየቀኑ ይህን የመሰለ ፓወርፉል ነገር ነው በልጆቻችሁ ህይወት ላይ የምትቀንሱት። ፐርፌክት የሆነ ወላጅ መሆን አይጠበቅባችሁም። ማለቅ የሌለው ሰዓትና ውድ የሆነ ግብአቶችም አያስፈልጋችሁም። ለልጆቻችሁ የማይለወጥ ፍቅርን፣ ትኩረትን፣ እምነትን መስጠት ብቻ ነው የሚጠበቅባችሁ። ዛሬውኑ ልጆቻችሁን በትክክለኛው መንገድ ጋይድ ለማድረግ አክሽን በመውሰድ የልጆቻችሁን ብቃት በሚገርም ሁኔታ ሲያድግ መመልከት ትችላላችሁ። ይህን ጠቃሚ ቪዲዮ ለእናንተ እንደጠቀማችሁ ካሰባችሁ ኮሜንት ላይ ለርኒንግ ብላችሁ ጻፉልን። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች ጠቃሚና አስፈላጊ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ እንዲሁም ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ የደውል ምልክቱን
መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ቻው ቻው።